ዛሬ መልእክት መናገር የምፈልገው ለአንድ ወንድማችን ነው። ጀርመን ሀገር ነው የሚኖረው መሰለኝ። የባህል አብዮት ይነሳል። ያ መጥፎ የሆነ የባህል አብዮት ሀገራችን ወዳልተፈለገ ነገር ይከታታል። ከሞቱ ጠቅላይ ሚኒስቴሮች ከሞቱ ነገስታት የምንበልጠው በህይወት ስላለን ነው። የምንተማመንበት ህግ መውጣት ከልክ በላይ ሲሆን ሁሉም ወጥቶ ይጮሃል፣ ያስቆማል፣ ጸጥ ይላል። በቃ አለቀ። ሀገር የቀጠለችው እንደዚህ ነው። በነገራችን ላይ ምንድነው ሞቲቭህ? ለማን የቆምከው? አሁን ያስከውን መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ። ትንሽ ምናልባት ከሀገሩ ርቆ በመቆየቱ ይመስለኛል ሞር ቴንደንሲው እንዳለ ወደ ተቃውሞ ብቻ ነው ሄደው። እልቂት፣ ፍጅት፣ ክርክር፣ ጦርነት፣ ስድድብ፣ ተቃውሞ ኖረን 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 ሞትን ነው የሚባለው ወይስ ሞተን 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 ሞትን? ትውልዱ ወደ መጠጥ ቤት ከሚሄድ ናይት ክለብ ከሚሄድ ነጭ ለብሶ ይዘምር። አሁን ይሄንን የሚቃወም ሰው ጤነኛ ነው? ከአብይ አህመድ የተሰጠው አጀንዳ ነው አልክ? አዎ፣ የፈረደበት። ኢትዮጵያውያን ለኢትዮጵያ እንደ መከላከያ ወታደር የቆሙ ናቸው። መልካም የሆነ ባህሎች ሲኖሩ ያንን አብረን ሴሌብሬት ብናደርግ መልካም ነው እና ማንም የማንንም ማጥር አይነቅንቅ። ጴንጤ ምናምን ይሄ ትንቢት ምናምን ብለህ ሙድ እንዳትይዝብኝ። የማርያም መንገድ ቢከፍትልን ግሪን ኤሪያ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንውል። ክርክር ኃጢአት ነው። ከተመካከርን፣ በፍቅር ከተወያየን መፍትሄ ልናመጣ የምንችል ሰዎች ነን። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ።